ስጠኝ በሉ። ስራ አያጸድቅም። ለዚህ ቸርች የሚሆን ገንዘብ እፈልጋለሁ። አምላኩን መወዳደር ፈለገ። ተምች መሰበክ ያለበት ክርስቶስ እንጂ ገንዘብ አይደለም። አይገባችሁም ትምህርቴ። እሷን ለማመስገን ስላሴ መፍቀድ አለበት። የፖለቲካ ፍትፍቶች አስፈሪው ክረምት አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በበዓት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በበዓት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። በዛሬው ቆይታችን ስለ ብር ነው የምናወራው። ሳይሰራ ብር ማግኘት የምትፈልጉ ካላችሁ ኢትዮጵያ ሆናችሁ ወደ አሜሪካ፣ ወደ አውሮፓ፣ ወደ ሌላው መሻገር አይጠበቅባችሁም። ግድ የላችሁም። ብር የምትፈልጉ ብቻ ይሄንን ፕሮግራም ተከታተሉ። እዚህም ሀገር ውስጥ ሆናችሁ ከከተማ ወደ ገጠር መሰደድ አይጠበቅባችሁም ለእርሻ። በእርግጥ ከከተማ ወደ ገጠር የሚሄድ የለም። ከገጠር ወደ ከተማ መምጣት አይጠበቅባችሁም። እዛው ባላችሁበት ብር እንልክላችኋለን። ምንም ችግር የለውም። አትስሩ፣ አትጣሩ። ምንድነው ጣሩ ጋሩ የሚባል አለ። መጣር መልፋት ነው። መጋር ግን ምን እንደሆነ አላውቅም። ብር አያስፈልግም። ምንድነው መስራት አያስፈልግም። ብር የምትፈልጉ ግን እንሰጣችኋለን ያሉ በጣም የከተማ ወንበዴዎች የበዛንበት አጋጣሚ አለና እንግዲህ ብር ያገኘ ሰው ቅዳሜና እሁዱን ዘና ብሎ ከሚያሳልፍባቸው ያለባበስ ስታይል አንዱ እንዲህ እንደምታዩት ለቀቅ ያለ ቱታ ነው። ብር ያለው ሰው እኔም ቱታ ለብሼ መጥቻለሁ ዛሬ። የሚያስገርም የሚያስደንቅ ነው። ለዚህ አይነቱ ከንቱ አባባል፣ በጣም የተሳሳተ አባባል አባ ገብረ ኪዳን የሚገርም ምላሽ ሰጥተዋል። በዛኛው ቤት ስራ አያጸድቅም፣ አትስሩ፣ አትልፉ፣ ቁጭ በሉ። አንዳንድ የሰማይ ወፎችን ምሳሌ ሰጧቸዋል። ይሄንን በተመለከተ የሚገርም ቪዲዮ አለ። ግን እነዚህ ሰዎች ብር ሲጠይቁ ታያቸዋላችሁ። ብር እናዘንብላቸዋለን ያሉት፣ ብር እንሰጣቸዋለን ያሉት ብር ከእናንተ ይጠብቃሉ። በአዳራሻቸው ብትገኙ ስብከቱ ክርስቶስ አይደለም። ግን ቤተክርስቲያኗን ኦርቶዶክስ ስላሴን አታውቅም ይላሉ። እጅግ በጣም በሚያስገርም በሚያስደንቅ መልኩ ይሄንን ዛሬ እውነት እንገልጠዋለን። እስቲ ወደ ቀዳሚው ቪዲዮ እናምራ። በዛኛው ቤት አዳራሽ ምንድን ነው የሚሰበከው? በዛኛው ቤት ስብስብ ውስጥ ምንድን ነው የሚነገረው? እውነት እንደሚሉት እኛ ክርስቶስን አናውቅም ወይስ እነሱ በክርስቶስ እየነገሩበት ነው? ስሙ። ዛሬ ቪዲዮአችን በሙሉ እሱ ነው። ጌታ ሆይ ብር ስጠኝ በሉ። ጌታ ሆይ ብር ስጠኝ በሉ። ይኸውልህ እኔ ቴሌቪዥን ላይ የምታይ ብር ከፍዬ ነው። አሜን ነው። በኋላ የማነብልህ መጽሐፍ ቅዱስ በብር የተገዛ ነው። መጽሐፍ ቅዱስ ምሰብክ አንተ እንዲደገፍ ቅዱስ ቃሉ በነፃ ነበር የተሰጠን፣ በደም ዋጋ ተከፍሎ በልባችን እንድንጽፈው ነበር የተነገረው። ልባችንን በኃጢአት ስለዘጋ ነው። ልባችንን በፍቅረ ነዋይ ስለዘጋ ነው። ልባችንን በዘረኝነት፣ ልባችንን በተንኮል፣ ልባችንን በቂመኝነት ስለዘጋ ነው የምናነበው መጽሐፍ ቃሉ እዛ ላይ እንዲሰፍር ተደረገ። ሁሉ የተሰጠን ምድር በራሱ ነፃ ነበር። ነፃነትን አላውቃለን።
ጌታ መሆን አማረው። ሰው ልጅ ፈጣሪ መሆን አማረው። አምላኩን መወዳደር ፈለገ። በአምላኩ ዙፋን ላይ መቀመጥ ፈለገና ሞትን ሞታት። ያኔ ነገሮች ሁሉ ገንዘብ ሆኑ። ስለዚህ ከሞታችን እንድንነሳ መሰበክ ያለበት ክርስቶስ እንጂ ገንዘብ አይደለም። ክርስቶስ እኮ የኔ ወዳጅ ገንዘብን ሳይሆን ገንዘብን ማተም የሚችለውን ሰውን ሰጥቶካል። ሰው ሲኖር ገንዘብ አለ። ገንዘብ ካለ ሰው የለህም። ምናልባት ቢኖርህ የሚቆጠር እንጂ ከክርስቶስ ጋር የተጣባ ከክርስቶስ ጋር የተገናኘ ሰው የለህም። ሰው ማለት ደግሞ ቃሉን የሚያውቅ ለቃሉ የሚኖር ቃሉን የሚያምን ነው። በአዳራሽ ውስጥ መሰበክ ያለበት ክርስቶስ ሆይ ሰው የለኝም የሚለውን የወንጌሉን ቃል ጠቅሰ ሰው የሚሆነውን ሰው እንዲሰጥ ለሰው ልጆች የሞተውን ክርስቶስ እንዲያይበት ነው እንጂ ልትሰብከው የሚገባው ስለ ፍቅረ ነዋይ አይደለም። እሱማ አናቃቂ ተናጋሪዎች አሉ። ምንድነው ሞቲቬሽናል ስፒከር ነው ምናምን የሚባሉት አሉ። ብሮ እያሉ የሚጮሁ ቢሮ ይሁን ብሮ የሚያስገቡ አደናብረው እነዚህ ሰዎች አሉ። የቢዝነስ ሰዎች አሉ። ማይንድ ሴት እየተባለ ሌላ ነገር የሚያደርጉ የክርስቶስ ወታደርነት ተብለ እኮ ነው አዳራሹ ጋር ሰው የመጣው ገንዘብ አይደለም። እነዚህ ሰዎች አምላክ ካልፈቀደ በፊቷ የሚቆም የሌለውን እመቤታችንን ሲያንቋሽሿት እንመለከታለን። እሷን ለማመስገን ሥላሴ መፍቀድ አለበት። ከእመቤታችን ጎን ነኝ ይለዋል። ስለ ፍቅረ ነዋይ ያበዱ ማን ይቆማል በፊቷ ከልጇ በቀር? ሁሉ ከሷ በታች ናቸው ከክርስቶስ ውጪ። በጣም በሚያስገርም በሚያስደንቅ መልኩ በዛ ቤት የሚሰበከው ስብከት ይሄ ነው። አባ ገብረ ኪዳን ለዚህ ምላሽ አላቸው። ስሟቸው በማርያም ሁላችሁም አካውንታችሁን አምጡትና ቡኩን እዚህ ያስቀምጡትና ኢየሱስ መቶ ሺህ ብር ያስገባላችኋል። ኧረ አያስገባም። ነውር እኮ ነው። በእውነት የማይጨበጥ ተስፋ መስጠት ነውር እኮ ነው። ያጋንንት ጠባያቸው ነው። የመናፍቃን ጠባያቸው ነው። ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖራል። ላይኖርም ይችላል። በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተ ያልሰራው ነውር እኮ ነው። ያልዘሩትን ማጨድ ይቻላል። እውነት ነው የምነግራቸው። የማይጨበጥ ተስፋ አንሰማም። እስኪ በሉ የማይጨበጥ ተስፋ በሉ። ምን አንለም? የሚታየው በሉ ምን አይደለም? ተስፋ አይደለም። በቅርብ ቀን በእግርህ ትሮጣለህ። በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? በመከራ ከመሰልነው በክብር እንመስለዋለን። ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳለን። የሥጋ ስብከትን ተስፋ የሚያስደረግ የላባ ስብከት ይሄ ነው። ይሄ ነው መሆን ያለበት። በፍጹም ክርስቶስን ተንበርክካችሁ ስትጠይቁ እድሜን ለንስሐ ነው። ከዛ በኋላ የፍስሐ እንዲሆን ንስሐውን ዘንግተ ፍስሐው ቢሆን ለተጨማሪ ሞት ለመሞት ካልሆነ በቀር ለምን ጊዜ ይሰጣል? ድንጋይ ስትለምነው ዳቦ ስትለምነው ድንጋይ የሚሰጥ አባት የለም። ዘመንን ለንስሐ ከጠየቅከው ነው ፍስሐን የሚያስከትልልህ። ጌታ ሆይ ብር ስጠኝ። ምን ለማድረግ? በኃጢአት ለመነከር? ጌታ ካንተ ጋር እኮ ሲሆን ጥቂቷ እልፍ ትሆናለች፣ የራቀው ይቀርባል። ብቸኛ ነህ ብለው ቢጥሉህ እንኳን መላእክት ይከበዋል። እግዚአብሔር ካንተ ጋር ነው። ይሄ ነው መሰበክ ያለበት። በዛኛው ቤት ይሄ ብቻ እንዳይመስላችሁ ክቡራን ተመልካቾቻችን፣ ከክርስቶስ ጋር አወራን የሚሉ ደፋሮች አሉ። ከክርስቶስ ጋር ተነጋገረን። አዌን ግን ከክርስቶስ ጋር አልተነጋገሩም። ተክልዬን ክርስቶስ ጋር እንዴት ይቀርባሉ ይላሉ። ሊቀ ሰማዕቱንማ ጭራሽ ማን አቅርቦት ይለዋል።
እሱ ሰማዕት ነው ብለህ የጸጋ ስግደት ስትሰግድ አይሆንም። ራሳቸውንስ እኔ እንደተቀባው መጽሐፍ ቅዱሳዊ ማስረጃ ሁሉ ላይ አለው ይሉላል። አያፍሩም። ደፋሮች፣ የፖለቲካ ፍትፍቶች፣ የዘመን ቅንብሮች ደፋር እኮ ናቸው። በጣም ደፋር። ጻድቃን ሰማዕታቱን ቦታ ሳጥተው እነሱ ቦታ የሚፈልጉ ተመልከት። ከክርስቶስ ጋር አወራን የሚሉት እኔ እንደተቀባው ምስክር አያስፈልገኝም መጽሐፍ ቅዱስ አለ። በእነሱ አዳራሽ ላይ ግን ምን ያስብላሉ? አርሴማ የምትባል ጣዖት አለች ያስብላሉ። ለእምነቷ ተጋድሎ ያደረገችዋል እናት አንቋሸው ራሳቸውን በክብር ያቆማሉ። ሲፈልግ ልብሱ ይናገራል ይለዋል። እኛ ዛፍ ተናገረ ብለን ራማ ኪዳነ ምሕረትን ስናስተዋውቅ የማይሰሙ ልብሱ ተናገረ ይለዋል። እንደው በምዬ ማርያም ከልብስና ከዛፍ ህይወት ያለው ማን ነው? እንደው ለሳይኮሎጂ እንኳን የሚቀርበው ማን ነው? እስቲ አንቺ ተናገር። ዛፉ ቢያንስ ያድጋል፣ ለውጥ አለው። እንደው ሎጂኩን እንኳን ልብስ ስትቀደው ይቀደዳል፣ ብታስቀምጠው ይበሰብሳል። አለቀ። ልብሱ ይናገራል ይለዋል እዛኛው ቤት። እስቲ ስሙት ይሄንን ሰው። ለዚህ ቸርች የሚሆን ገንዘብ እፈልጋለሁ፣ የሚረዱኝ ሰዎችን እፈልጋለሁ። አገልጋይ ነህ ቀብቻለሁ ምናምን እንድትለኝ አልፈልግም። እኔ መቀባተን አውቃለሁ። መቀባተን የሚያረጋግጡ መጽሐፍ ቅዱሳዊ ማስረጃዎች በላይ አሉ። አሁን የሚፈልገው ፋይናንስ በር ትከፍታለህ፣ አገልግሎትን ቀጥላለሁ። በ40 ቀን ውስጥ የፋይናንስ በር ካልተከፈተ ዘግቼ ወደ ስራ ገባለሁ። ተጨቃጨቁ። ጭቅጭቁ ከማን ጋር ነው የተጨቃጨቀው? ከፈጣሪው ጋር። በ40 ቀን ውስጥ ፋይናንስ ካልሰጠህ ቤቱን ዘግቼ እሄዳለሁ። ባቄላ ምን ቢሏት ምንድን ነው ያሉት? ፈስቀለለ ነው እንደው ይባል አላውቅም። እና ክርስቶስ ክብሩ ሊቀርበት አዳራሹ ስለዘጋ ማለት ነው። ቢዝነሱ ነው የሚቀርብ ወዳጄ፣ ቢዝነሱ ነው የሚቀርብ፣ ሌላ ምንም አይቀርልን። ከፈጣሪ ጋር በ40 ቀን ውስጥ ፋይናንስ ካልከፈትክ በር። ከዛ ክርስቶስ ምን አለ? እረ ልጄ የምታመሰግነኝ፣ የምታከብረኝ፣ የምታስወድሰኝ አንተም አዳራሹን ከዘጋ ክብሬ ሊቀር ነው ሊለው። እኔ ስንት ደፋር ነው ያለው በመዳን እንደው ስንት ደፋር ነው ያለው፣ ስንት ደፋር ነው ያለው። በ40 ቀን ጭራሽ ምን አለ? አገልጋይነ ቀብቻለሁ ብትለኝ አልሰማም። እንደተቀባው መጽሐፍ ቅዱሳዊ እንትኖች እላይ ላይ አሉ። ኧረ እግዚኦ እኮ ነው የሚባለው ይሄ። ኧረ ኡኡ ነው የሚባለው። ይባላል። አዎ በደንብ ይባላል። ይባላል። እኛ እኮ ድፍረት አተን ነው እንጂ እንደናንተ በቃ መሆን ያምረን ነበር አንዳንዴ ከጭንቀት የተነሳ። ይሄ ደፋር ግን እግዚአብሔር አይወደውም፣ ሰውም አይወደውም። ስንቱ ተምሮ የእናንተን ድፍረት አጥቶ እኮ ያለ ስራ ቁጭ ያለው። ስንቱ እውቀት ይዞ ብር ለመሰብሰብ እኮ አይደለም የሚያውቀውን እንኳን ተናግሮ ህዝብን ለመመለስ ከፈጣሪ ጋር ታገለ። 40 ቀን ውስጥ ፋይናንስ ካልሰጠኝ፣ ይሄ ሰው ግን ለእናንተ ፋይናንስ አሰጣለሁ ቡክ አምጡ ይላል። ቹን ይመልሱ። እዛ አካባቢ የምትሄዱ በዛ ቤት ጉዱ ጋር ቀላል ነው ወዳጄ። ክርስቶስ በትህትና አይሰበክ። ስለ ጻድቃን ሰማዕታቱ ገድል አይነገርም። ስለ ቤተ ክርስቲያን ክብር አይተረክም። ስለ ሰው ክቡርነትም አይነገርም። ይልቁንስ ተራ እንደሆንክ ብር እየሰጠ እየከፈልካቸው ይሰድቡሃል። አንድ ትንሽዬ ምግብ ቤት ውስጥ ቢገባ የሚገኝ ጥቅስ ምንድን ነው? ደንበኛ ንጉስ ነው አይደል? አትሊስት እነዚህ ግለሰቦች በአዳራሻቸው ደንበኛ ንጉስ ነው እንኳን የሚል መፈክር የለባቸውም። ደንበኞች ናቸው እኮ እናንተ። ሌላ ታምራለ። ደንበኞች ናቸው። ብር ለዛ ስድቡን ተመልከት። ጠጣና ስድብን እዛ ደንበኛው ነው ስድብና
ብርም በርም ያልሆኑ ሰዎች፣ ሁኔታዎች፣ አብረህ የምትውላቸው ሰዎች ወይ ብር አይደሉ ወይ በር አይደሉ። ተምች አየህ፣ በቃ ደንበኛ ንጉሥ ነው እንኳን አይልህም። ልድገምልህ፣ ሰማኝ ና ስማ። ብርም በርም ያልሆኑ ሰዎች፣ ሁኔታዎች፣ አብረህ የምትውላቸው ሰዎች ወይ ብር አይደሉ ወይ በር አይደሉ። ተምች ይላል። ደንበኛ ሆነ ሄደ ብር እየገፈገፍክ ብር አይደለህም በር አይደለህም። ተምች። ወዳጄ በቅድስት ቤተ ክርስቲያን ውስጥ ስለ ሰው አይደለም ስለ ወንዞችና ሙላት ይጸልያል። ቤተ ክርስቲያንን ስለሚያሳድዱ በዙፋን ላይ ስለተቀመጡ ነገስታት ጸሎት ይደረጋል። የቤተ ክርስቲያን ልጆችን በመሳሪያቸው እንኳን ገደሉ ለተባሉ ወታደሮች ጸሎት ይደረጋል። በቤተ ክርስቲያን ውስጥ ስለ ነፍሳት ጸሎት ይደረጋል። በሲኦል ላሉ ሁሉ ምህረትን። የሰው ልጅማ እንዴት ክቡር መሰለ! ኦርቶዶክስ ውስጥ የእጆቹ ውብ ስራ ናቸው የሚባሉት። ሰውን ስትንቅ ፈጣሪውን ናክ ተብሎ ነው የሚነገር። አይሰደብም። የሰው ልጅ ክቡር ነው። አዎ ቤተክርስቲያን ተሳዳቢ ናት ለማለት የዚህ ዘመን ተኩላዎች ትላንትን አስበው ትላንት ላይ በተንኮል ነደው አንዳንድ መጽሐፍትን ጽፈዋል። የሰው ልጅ ሊያዋርድ የሚችል የሰው ልጅ ሊጣራ የማይችልባቸው ቃላትን ትላንት ከ20 ከ30 ዓመታት በፊት በገድላት ውስጥ በምን ውስጥ አስገብተውታል፣ አስርጸውታል። ለምን? ዛሬ እንደሚፈነዳ ስለሚያውቁት። ክፋት እድሜው አጭር ስለሆነ 30 40 ዓመት ከዛ በላይ ስለማጡ ዛሬ ትላንትና የቀበሩትን ፈንጂ አውጥተው እየተወራወሩባት ነው። ቤተክርስቲያን እንዲህ ትላለች ካስተምሯ ውጪ አስገብተው አስርጸው። ለዛ ነው ብራና መጽሐፍትን እያጻፈን ለገዳማት የምንሰጠው። ለዛን ነው ንጹህ ገድላትን እያጻፍን ለአብያተ ክርስቲያናት የምንሰጠው። እንደዚህ በመርዝ የተሞሉ መጽሐፍቶችን እያወጣን ትክክለኛው መጽሐፍቶችን እያስገባን ትውልድ ለማዳን እየጣረን ያለ ነው። ክቡራን ተመልካቾቻችን እነዚህ ሰዎች የሚያሰርጹት መጥፎ ነገር በቀላሉ የሚነቀል አይደለም። ተባብረን ግን በገዳማት ውስጥ ብራና መጽሐፍትን፣ ገድላትን፣ መጽሐፍ ቅዱሶችን ያልተበረዙትን ማስገባት አለብን፣ ማስረጽ አለብን። እናስገባዋለን። በዚህም ለዲምቱ ቅዱስ ገብርኤል አንድ ብራና መጽሐፍትን ለማስገባት ጥረት አድርገናል፣ ጀምረናል። ለሐምሌ ገብርኤል እንዲደርስ ብራናውን እንደምታዩት ነው። ያንን ብራና መጽሐፍ እናስገባለን። ከጀርባችሁ የክርስትና ስማችሁን እያጻፍን እንደዚሁ እናደርሳለን። በብቸኝነት እችላለሁ የሚል ካለ አንድ ሰው ደግሞ ካገኘው በቂ ነው። አንድ ሰው ካገኘን በቂ ነው። ከጀርባው ስመ ክርስትናውን አስገብቶ አደርሳለሁ የሚል ካለ ተመልካች ደስ ይለናል። ግን በረከት እንዲዳረስ ደግሞ በዛ ብለን ከጀርባው ስመ ክርስትናችን ገብቶበት ብናደርስ ጥሩ ነው። ከዚህ በፊት ለሙታን ሳማር ቅዱስ ሚካኤል አድርሰናል። ለጣጃ አቦአቡ የገብረ መንፈስ ቅዱስ አድርሰናል። ለቅድስት ክርስቶስ ሰምራ አድርሰናል። እንደዚሁ ለደዌያንሳ ቅዱስ ጊዮርጊስም አድርሰናል። ከዛ በተረፈ ደግሞ ለቅዱስ ሚካኤል ሀርቡ ቅዱስ ሚካኤል ማስገብተናል። አሁን ደግሞ በጣም በሚያስገርም በሚያስደንቅ መልኩ ለዲምቱ ቅዱስ ገብርኤል ጀምረናል። ከስር ባለው ስልክ ቁጥር ደውሉልን። እነሱ እንደዚህ እያሾፉ እኛ ቁም ነገር እየሰራን እናልፋለን። ሌላው በቀጣዩ ደግሞ እንመጣለን። አዲስ አበባ ላይ አንድ በጣም የሚያስገርም ነገር ነግረናችሁ ነበር። አብይ ጾም ላይ መነኮሳቱ አካውንታቸው ታግዶ በአዲስ አበባ ሀገረ ስብከት ብልሹ አሰራር ምክንያት ቢያንስ መነኮሳቱ የሚበሉት ጠፍቶ መፈሰኪያ አጥተው
ጽላቱ ተሰርቆባቸው ገዳሙ ወደ ቤተክርስቲያን ዝቅ ብሏልና ሰዎች ካልቀጠራችሁ ተብሎ ገዳማውያኑ ለዚያ እንበረከክም፣ ገዳሙ ገዳም ነው፣ በመቅኖ ነው የምንተዳደረው፣ ደሞዝ አንፈልግም፣ ቤተክርስቲያኗ በገዳም ብቻ ትቀጥላለች፣ የሚያስፈልገውን ዋጋ እንከፍላለን ያሉ ገዳም እንደነበረ ነግረናችኋል። አዲስ አበባ ላይ ጽላቱ ተሰርቆ የት እንደነበር ነግረናችኋል። ለጆሮ ስለሚሰቀጥጥ ኢንተርቪው አድርገነው የዛን ገዳም ጉዳይ አላልደረስናችሁም ነበር። ክብር ለመድኃኔዓለም፣ እግዚአብሔር የተመሰገነ ይሁን። እግዚአብሔር ለቤቱ አንሶ አያውቅም። ብፁዕ አባታችን ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ከሆኑ በኋላ ገዳሙ በገዳምነቱ ጸንቶ ወደ ቤተ ክርስቲያንነት እንደማይወርድ የታገደው አካውንታቸው ተከፍቶ በሚያስገርም በሚያስደንቅ የጸሎት ትጋት ውስጥ መነኮሳቱ አሉ። ቦሌ ቡልቡላ ቅዱስ ጊዮርጊስ ገዳም በዚህ የምስራች ነው። ለዛ ገዳምም ብራና እናስገባለን። በቀጣይ አስፈላጊ ከሆኑ ኢንተርቪውን ነግረን የሚያስፈልገውን ነገር ነግራቸዋለን። ወደ ዋናው ጉዳያችን እንመለስ። በዛኛው ቤት አሁንም ከብር የወጣ ነገር የለም። ስለ ክርስቶስ ኃይልነት አይነግሯችሁም፣ ኃያልነት አይነግሯችሁም። ስለ መብርሃን አዳኝ ምህረት አይነግሯችሁም። ስለ ጻድቃን ሰማዕታቱ ተራዳይነት አይነግሯችሁም። የመድኃኔዓለምን አዳኝነት ፈጽመው ከልለው የእመቤታችንን አማላጅነት ትተው ስለ ራሳቸው ኃይል ብቻ ነው የሚያወሩት። ለዚህ ደግሞ ምን ይጠቀማሉ? ከራሳቸው ከደንበኞቻቸው ውጪ ከሌላ ቤተ እምነት ሰው ይዋሳሉ። ተመልከቱ፣ ስሙልኝ። ለምን ይመስላል ሙስሊሞች እዚህ የሚመጡት? ትምህርታችን ገብቷቸው አልገባቸውም። አለመግባቱን የምታየው ከጸለይኩላቸውም በኋላ ጴንጤ አልሆንም ብለው ነው የሚሄዱት። ብዙዎቹ ይሆናሉ አይሆኑም። ጸልይ ድኛለሁ ብሎ ይመሰክራሉ፣ ተፈውሻለሁ ይላሉ። ጴንጤ ሳይሆን አይገባቸውም ትምህርቴ። ኃይሌን ግን አውቀውታል። አይገርምም? ትምህርቱ አይገባቸውም፣ ኃይሌን አውቀውታል። ሙስሊሞችን የተዋሰው ከደንበኞቹ ውጪ ደግሞ ለማሳመን በቤተ ክርስቲያን ኃይሌ ማን ነው? የእግዚአብሔር ነው። በተዋህዶ በክርስትና ኃይል እግዚአብሔር ነው። ቃሉን መንገር ብቻ እኮ ነው። ትዘምራለችም ደግሞ ቤተክርስቲያን ኃይሌ እግዚአብሔር ነው፣ ማዳን እግዚአብሔር፣ ጥበብ እግዚአብሔር። አንመካም በጉልበታችን። ምንም እንኳን ሆዳችን ሰፍቶ ተንዘርዝቶ ደራችን አብጦ ተገልብጦ ክንዳችን ፈርጥሞ ምንድነው የሚባለው ሌላችን ቅርጻችን አምሮ እንኳን ኃይል አለን አንል። ኃይል እግዚአብሔር ነው። ትቢያ ነኝ ምን ልስጥህ ነው። ኃይል እግዚአብሔር ነው የሚሰበከው። የተዋህዶ ልጆች ከበረቱ አትውጡ፣ አትደንግጡ። አሁን አትደንግጡ ማለት እንደው አትውጡ። ከቅዳሴው ጸበል አለፍ ሲል በረከቱ ዳቤ ነው። እዛ ሶፍት ነው፣ የታሸገ ውሃ ነው በውድ የምትሸጠው የሚገዛልን። በቻልከው ጃሪካን ጸበልህን ጠጣ። እዚህ የካርድ አታወጣም። ኤክስፓየር ዴት የለውም ጸበሉ። የጎንዮሽ ጉዳት የለውም። የገስታውስ እየተባልክ ሺህ ብሮችን አትክፈል። ሱባኤ ይዘህ ተቀመጠ በነፃ። አሁን እያበላሹታሉ በየሱባኤ ቦታው ላይ የተወሰነ እነሱን እግዚአብሔር ይቀጣቸዋል። የቤተ ክርስቲያኗ ግን ስርዓት አይደለም። ይሄ ነው፣ ሌላ ምንም ነገር የለም። ወፍ በቃ ምንም የለም። ክቡራን ተመልካቾቻችን እንዳትሳሳቱ፣ በቤቱ ቆዩ፣ ለበረከት ስራ ተጣደፉ። በዛኛው ቤት ያሉት አንዱ የሚያሳስቷችሁ በስራ ጽድቅ የለም ነው። ገዳም ለገዳም አትሂዱ ነው። አስራት በኩራት እያላችሁ አትለግሱ ነው የሚሉት። መጽሐፍትን ገድላትን አትስጡ ነው የሚሏችሁ። ግን ምን ይሏቸዋል? አገልጋይ መባረኪያ ይሏችሁና ይቀበሏቸው። የገስታውስ ይሏችሁና ያጥቧችኋል። ምን ይሉና ያጥቧችኋል? ወዳጆ ተረጋግታችሁ ገዳም ለገዳም ሂዱ። እንደው ጻድቅ እንኳን ባትሆኑ ወፍጮ ቤት የገባ ዱቄት ሳይነካው አይወጣም። በየገዳማቱ ስትሄዱ በረከት አለ። ያ በረከት ሳያገኛችሁ አትመጡ። ከአባቶቻችሁ እግር ስር ቁጭ ብላችሁ ተማሩ። ጎንበስ ብላችሁ መስቀል ተባረኩ። ስመ ክርስትናችሁን እየተናገራችሁ ጸሎት አስደርጉ። ከሀገራችን የመጣው ቁጣ ያልፋል።
በእንደዚህ አይነት ትርምስ ውስጥ ነው ችግሩ የበዛው። ስለዚህ በህብረት ሆነን በአንድነት ሆነን የበረከት ስራን እንሰራለን። መጪው ክረምት ነው። በዝናብ ውስጥ ያሉ መነኮሳት አሉ፣ እልፍ ገዳማት አሉ። ተመልከቷቸው፣ ዙሪያ ቃኙ። አዲስ አበባ ላይ ሞልቶ የፈሰሰውን ሀብት ብቻ አይደለም መነኮሳቱ። የራማ ኪዳነ ምሕረትን ነግረናቸዋል። በቅርቡ ጅማ አጋሮ ሄጄ ነበረ፣ ሊሙ እናጋራችኋለን። ክርስትና በችግር ውስጥ አጋሮ ስላሴ በብዙ ከምንም በላይ ወደ ሐረር ሂዱ፣ ኡራኤል ቤተክርስቲያን እልፍ ቦታዎች አሉ። ስምና አድራሻቸውን የሰጡ መልእክት የላኩልን ግን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች አሉ። አሁን አትሰልቹ፣ የምትችሉትን አድርጉ። ቅድም ልክ ባልኳችሁ ደግሞ ስልክ ቁጥሮች እየደወላችሁ ለዲምቱ ቅዱስ ገብርኤል ለዓመታዊ ክብረ በዓል እንዲሆን ለሐምሌ ገብርኤል እንዲደርስ የብራና መጽሐፉን እንልካለን። ስለዚህ የምትችሉ ተሳተፉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከኛ ጋር ስላላችሁ ስለነበራችሁም ከልብ ነው የምናመሰግነው። መልካም ጊዜ። ቤዛ 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 ነፍሰ ኩሉ ቤዛ 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 ነፍሰ ኩሉ ማርያም ድንግል ማርያም ድንግል ማርያም ድንግል ማርያም ድንግል ቤዛ 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 ነፍሰ ኩሉ ማርያም ድንግል ማርያም ድንግል ማርያም ድንግል ማርያም ድንግል ቤዛ 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 ነፍሰ ኩሉ 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 ማርያም ድንግል ማርያም ድንግል ማርያም ድንግል ማርያም ድንግል ቤዛ 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 ነፍሰ ኩሉ ማርያም ድንግል ማርያም ድንግል ማርያም ድንግል ማርያም ድንግል ቤዛ 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 ነፍሰ ኩሉ 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 ማርያም ድንግል ማርያም ድንግል ማርያም ድንግል ማርያም ድንግል ቤዛ 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 ነፍሰ ኩሉ ማርያም ድንግል ማርያም ድንግል ማርያም ድንግል ማርያም ድንግል ቤዛ 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 ነፍሰ ኩሉ አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በበዓት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በበዓት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው።